ፓስተር ኖኖ ክፍል 4 እንግዲህ ምስክርነታችን ጀምረናል። በጣም ልብ የሚነካ ነው። መንፈስ ቅዱስ እንዴት አድርገው ሰልፍን እንደሚያስተምር ጣቶችን ሰልፍ አስተማርካቸው ነው አይደለም ዳዊት ያለው? አዎ እውነት ነው። ጣቶችን ሰልፍ አስተማርካቸው ቀላል አይደለም። በጣም በህይወት ስንገባበት ሲያለማመደን ቀላል አይደለም። እውነት ነው በጣም ዳዊትን 15 16 ዓመት ነው ያለማመደው በምድረ በዳ ህይወቱን ጠላት እንደ ድኩላ እያደነ እግዚአብሔር እያስመለጠ ያሰለጥን ነበር። አንቺንም እንደዛ ነው ሲያሰለጥንሽ የነበረው እና አሁን ክራይ ቤት ገብተሽ ራስሽን ብቻ ወጥተሽ ስትኖሪ ነበር። አንዳንድ ቀን እዛው ቸርች ሄደሽ እዛ ነው የምታድሪው? አዎ ቸርች ነው የማድረው። እስቲ እሱን እንደገና እስቲ እንዴት ነው የምታድሪው? ቸርች በቃ ምንድን ነው የምትበይው? እኔ እግዚአብሔር ከረዳኝ ነገር ምንድነው የሚያደርግልኝ? ልክ ሰው መጠየቅ አልችልም። በባህሪ እንዲያርጉልኝ የሚለው ነገር በውስጤ የለም። ግን ልክ ከሃይስኩል ስወጣ ቀይ በርና አረንጓዴ በር አለው ሃይስኩሉ። አረንጓዴ በር የምንወጣበት ነው። ልክ እዛ ጋር ስደርስ ምሳ ሰዓት ጌታ ሆይ ማን ቤት ልሂድ እላለሁኝ። ኤኬሌ ቤት ይለኛል። ልክ ሲል ጌታ ቁርስም ሰዓት በይ ነው የምትሄጂው? ቁርስማ አይታሰብም። እኔ ቁርስ በልቼ አላውቅም በዛ ሁሉ ጊዜ እና ምሳ ሰዓት ሲርበኝ በቃ ማን ቤት ልሂድ ስል ኤኬሌ ቤት ይለኛል መንፈስ ቅዱስ። ልክ እዛ ለምሄድ ደግሞ ሲበሉ አድርሰኝ ብዬ ጸልያለሁ። ጌታ ሆይ ሲበሉ አድርሰኝ የሚባል ጸሎት ነው የምጸልየውና ልክ በጣም በሚገርም ሁኔታ እየበሉ ደርሳለሁ። ሰዎቹ ከፈለጉ ይጨምራሉ፣ ካልፈለጉ አይጨምሩም። ከዛ እዛው በላለሁኝ፣ እዛው ጠጣለሁ፣ ቡናዬንም እዛው ጠጣለሁ። ክርስቲያኖች ናቸው ወገኖች ናቸው። ወገኖች ቤት ነው የሚልከኝ እግዚአብሔር መንፈስ። ተራ በተራ በቃ ዛሬ ኬሌጋ ነገ ኬሌጋ ልክ ምሳ ሰዓት ላይ ማለት ነው ይቀበሉኛል። በጣም በፍቅር እንደውም ስናስብሽ መጣሽ ይሉኛል። ናፍቀሽን ነበር ይሉኛል። እሱን ሁሉ ጸልያለሁ እንዲናፍቁኝ። እግዚአብሔር ነው የሚያዘጋጀው። እግዚአብሔር ነበር የሚያዘጋጀው። እና በጣም ከሚገርመኝ የቤት አከራይ ልጅ ደግሞ በጌታ አይደለችም። ልክ አጠገቤ ቤቱ አጠገብ እንትን ኪችን አላቸው የተከራዩ። በዝም ብላ ቤት ናት 15 ብር የምትከፈለው። አጠገቡ ደግሞ ከብት ቤት አለ እና እዛ ጋር ለኪችን እሷ ተረኛ ሆና ሽሌ ይባላል የጅማ ሽሌ እሱን ነገር ጋግራ ልክ ቤት ያጠገብ ስታልፍ የእግዚአብሔር መንፈስ ስጫት ብሎ እሷን ያዛታል። ከዛ እሷ ምን ታደርጋለች? ቤቱ ይሄ ጣራው ክፍት ነው እንትን የተቆረጠበት ቦታ ማለት ነው። ልክ በዛ ላይ ተወርውርልኛለች እንደዚህ ማለት ነው። ስትወርውርልኝ ላይ ይወድቃል ዳቦ። ብድግ ስል ዳቦ ነበር የሚቀሰቅሰኝ ትኩስ ዳቦ ታጋጋ ስታልፍ ማለት ነው። በሳጥራ ስለተከፈለ ይሄኛው በዚህ በኩል ግድግዳ አለው፣ በዚህኛው በኩል ሳጥራው ክፍት ነው። ወርወር ነው የምታረግልኝ። ወይ ደግሞ አንዳንድ ቀን ከስሩ ጉበኑ ክፍት ስለሆነ በዛ ታስገባልኛለች። ከዛ አንድ ቀን ጠየቀችኝ። እኔ እሱን ሳገኝ እበላለሁኝ፣ ትምህርት ቤት ሄዳለሁኝ። እሷ ተረኛ ለሆነች ቀን አልበላም። በኋላ አንድ ቀን ማን ነው እንደዚህ የሚያደርግልኝ ሰው ታውቂያለሽ ስትለኝ እኔ አላውቅም ስል እኔ እኮ ነኝ አለች። እንዴት ነው እንደምታደርጊ ስላት ምን እንደሆነ አላውቅም ስጫት ብሎ እግሬ ላይ ይጫነኛል እንደ እጅ አለች። እንዳላልፍ ተሸክሜ ልክ ሳልፍ በቃ ከዛ ነው እወረውርልሻለሁ እኮ አለች። እግዚአብሔር ይመስገን። አሜን አሜን። በዚህ ነውና ሌላ ደግሞ ምን አደርጋለሁ? ሳንቲም ሳገኝ ሸንኮራ እገዛለሁኝ። እዛ ሰፈር ሸንኮራ በጣም ርካሽ 10 ሳንቲም 15 ሳንቲም ትልቅ ነው፣ አንድ አንጓ ነው ረጅሙ። እሱን ከትክቼ ምናምን አስቀምጣለሁ እኛ አልገንተ ፍራሼ ስር። ሸንኮራ ነበር የምመገበው እና ግን በጣም የሚገርም ይሄ እንግዲህ በእንዲህ አይነት ሁኔታ ለስንት ዓመት ነው የኖርሽው? ለተከታታይ 4 ዓመት 9 10 11 እስከ 12ኛ ክፍል ድረስ በትምህርትሽ በዚህ ሁሉ ህይወት ውስጥ እንደዚህ እማራለሁ። ክላስ አልቀርም፣ ግን እንደሌላ ተማሪ ማጥናት ምናምን አልችልም። እኔ ብዙ ጊዜ ለወንጌል ስለሰጠሁኝ ለሊት ሙሉ ነው የምሰራ። በለሊት ደግሞ በየቡና ቤቱ እየሄድኩ ነው ወንጌል ማዳርሰው። እንዴት ማለት? በቃ በየቡና ቤቱ ይልከኛል መንፈስ ቅዱስ። ትዝ የሚለኝ ቢስ ግልባጭ የሚባል አለ ጅማ ላይ ማለት ነው። እዛ ሰፈር አንዴ ላከኝና መንፈስ ቅዱስ እዛ ሰክረው ሰዎች ወድቀው ነው ወንጌል የምነግራቸው እዛ ሰፈር ላይ ማለት ነው። ከዛ ተመስገን የሚባል አሁን ፓስተር ሆኖ አውስትራሊያ ነው የሚኖረው። እዛ ቢስ ግልባጭ ያገኘሁት ልጅ ነውና ጌታን አግኝቶ ዛሬ ፓስተር ሆኖ ያገለግላል። እዛው ነው የነገርሽው? እዛው ነው እንግዲህ የነገርኩት። ሰክሮ እዛው ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ኢየሱስ ይወዳል እላቸዋለሁ። እነሱ በስካር መንፈስ ይሉታል ደጋግሞ ያን ነገር እያሉ መንገድ ላይ የጮሁ ኢየሱስ ያድናል፣ ኢየሱስ ጌታ ነው ያሉ እየወዳደቁ ቤታቸው ይገባሉ። ከነሱ ውስጥ ብዙ ፍሬ አፍርቻለሁ ጌታ ረድቶኝ።
ፓስተር ተመስገን ይሄን ቪዲዮ ይሰማል ማለት ነው። ይሰማል ብዬ አስባለሁ። እንግዲህ 4 ዓመት ነው በዚህ የኖርሽ? 4 ዓመት ነው በዚህ ህይወት የኖርኩት። በዚህ በትምህርት ቤት ቆይታሽ ጅማ ሃይስኩል ቆይታሽ ወደ ቤተሰቦችሽ ሄደሽ ታውቃለሽ? እዛ አካባቢ ሄደሽ የወንጌል ምስክርነት ሰጥተሽ አታውቅም? ከዛ ሊሙ ሰቃት ናጎ ላይ ከዛ አንድ ጊዜ ጌታ እንዲሄድ ተናገረኝ። ልክ ወደዛ ሲሄድ አባቴ እንደነገርኩኝ አይቀበለኝም። ብዙ የዛ ሀገር ልጆች ደግሞ ጴንጤ ሆነዋል። ጅማ ላይ ነው ጴንጤ ሆኑት፣ ቸርች ደግሞ የለችም። ስንሄድ በአጋጣሚ አንድ ወንድም ጽጌ የሚባል ከሌላ አገር በስራ ተዛውሮ ጌታን አግኝቶ እዛ ከተማ ይኖር ነበረና እሱ እኔ ጴንጤ መሆኔን ስለሚሰማ ስለሚያውቅ ማያውቁኝ ሰው ሁሉ ያውቁኛል። ለምን የዛ ሀገር ልጆች ጴንጤ በሆኑ ቁጥር እሷ ናት ያደረገቻቸው የተባልኩ ስለምታማ ልክ ወደዛ ከተማ ሄድኩኝ። ጽጌ ጋር ተዋወቅን። በዛ ጊዜ በቃ በጣም ጸልዬ ሂጂ ስላለኝ ነው ሄድኩኝ እንጂ እኔ በጣም መንፈስ ቅዱስ ካልመራኝ ምንም ማድረግ አልችልም። ከዛ ጽጌ ጋር መጸለይ ጀመርን። አሁን ያገባሁት ባለቤቴ የግብርና ሰራተኛ ነበር እዛ ሀገር። ከዛ አብረን ከነሱ ጋር በብዙ ጸሎት መትጋት ጀመርን። ቀን በቀን እንገናኛለን። ባይብል ስተዲ ጽጌ ቤት እናደርጋለን። ማለት ዊኬንድ ላይ ነው የምትሄጂው? ቫኬሽን ክረምት ነው። ክረምት ነው ጊዜው። ቫኬሽን ነው። ዊኬንድ አልችልም ከጅማ። ቫኬሽን ነው የሄድኩኝ ክረምት። በዛ ክረምት ውስጥ ነው እንግዲህ የመካነ ኢየሱስ ቸርች ፕላንት ተደረጋ ዛሬ ብዙ መካነ ኢየሱስን ወልዳ በሊሙ ሰቃት ናጎ ዙሪያ ላይ ያለችውና በዛ ብዙ ዋጋ ከፈልን። አጋጣሚ ጽጌ ኖኖ ከሚባል ሀገር ያገባ ነበረ። ከዛ በቃ ሰርጉንም እንድደግስለት ለመነኝ። ማንም ጴንጤ የለም፣ 4 አንሞላም። ከዛ ያን ምግብ አዘጋጅተን በቃ በጣም ስለሚደበድቡን ከተማ ላይ ሰልፍ ስላለ እኛ ሁሉ ሰው ድንጋይ ስለሚወረውር በተለይ እኔን ሲያው ነርቨስ ስለሚያደርጋቸው ወደ ከተማ አልወጣም፣ ወደ ሱቅ መሄድ ምናምን አልችልም ነበር። አባቴ ግን ተቀበለኝ። በዚህኛው ጊዜ ጌታ አስገዛልኝና ማለት ነው። መጨረሻ ላይ የጽጌ ሰርግ ዕለት ኖኖ መውጫ መግቢያ የሚባል አለ። እዛ ጋር ጠብቁኝ አለ። እዛ ጋር ሄደን ስንጠብቀው መንፈስ ቅዱስ በከተማ መሀል ሄዷለን። እኛ የምናስበው በአቋራጭ ጥሻው ነው። ለምንድን ነው? ስደቱን ፈርታችሁ ነው? ስደቱን ፈርተን ስለሚደበድቡ ነው። ለበዚህ ጽጌ ቤት ስናመልክም ድንጋይም ስለሚወረወር ብዙ ችግር ስላለ ብዙ ጊዜ ሊያስሩን መጥተዋል። ከዛ በአጋጣሚ በዛ ዛፉ ስር እያለፍን ትልቅ ዋርካ አላት ናጎ እና እዛ ዋርካ ስር መንፈስ ቅዱስ እንድንዘምር አዘዘ። ምንድነው ዋርካው? ዋርካው ይመለክበታል። ልደታ ቀን ኦኬ፣ ትልቅ በሬ ታረዳል፣ ይጨፈርበታል። የሆነ ትልቅ ዘንዶም ይኖራል ዋርካ ውስጥ ብሎ ይታመናል። ከዛኛ ዋርካው ስር መዘመር ጀመር። የእግዚአብሔር ክብር ተገለጠ። የከተማ ሰው ድምጻችንን ሰምቶ ሻማ ያለው ሻማ፣ ፋኖስ ያለው ፋኖስ ይዘው እኛን ለማየት መጡ። ድምጻችን የ4 ሰው ድምጽ፣ ከተማዋን መብራት የለም። ከተማዋ ሙሉ ጠራ። የእግዚአብሔር ድምጽ ከተማይቶን ይጣራል አይደል የሚለው። እኛ እኮ 4 ነን፣ ከተማ ልንጣራ አንችልም። እና የከተማ ህዝብ ሁሉ ተከትሎን መጣ። ይመቱናል ስንል የሚመታን ሰው የለም። ከኛ ጋር በዛ ዘመን አንድ መዝሙር ነበረ፣ ኢየሱስ ጌታ ነው የሚል ጌትነቱን የሚጋወማ አንበል ስንዘምር ከኛ ጋር ህዝቡ እየዘመረ እልል እያለ እንኳን ዱላ ሊያነሳ ወደ ቤት ገባን። በዛ ከተማ ህዝብ ወንጌል ሰበኩ ለመጀመሪያ ጊዜ። ዛዙ ምንድነው በዛ ዛፍ ላይ የተደረገ ሌላ? ዛፉ እስከ ዛሬ ድረስ ትልቅ ዛፍ ነው አለ። ከነቂጡ ነበር የተንቀሳቀሰው እዛው ጋኛ እየዘመርን እያለ በአካል እስክንደነግጥ ድረስ እና እስከ ዛሬ በጣም ነው የሚወራውና እሱ ተአምር። ከዛ ከተማ ህዝብ ተከትሎን መጣ። ከዛ ኖዲ በዛ ዛፍ ላይ የነበረ የአምልኮ ስፒሪት ተመታ። ከተማዋ ነፃ ወጣች። እግዚአብሔር ይመስገን። አሜን አሜን። እና ብዙ ሰዎች ወደ ጌታ መጡ። ብዙ ሰዎች እዛን ቀን ማታ በዛ ሰርግ ላይ ሰበኩኝ፣ ወደ ኢየሱስ ክርስቶስ መጡ። ምን ብለሽ ነው የምትሰብኪው ሰርግ ላይ? አንቺ ገና ወጣት። እሱ የሰጠኝን ቃል ሰበኩኝ። በቃና ዘገሊላ ላይ የሆነውን ተአምር ነገርኳቸው። በዛው ጌታ ኢየሱስ ዛሬም ተአምራት እንደሚያደርግ ኢየሱስ አዳኝ ጌታ እንደሆነ ከዛ ክፍል ጋር አያይዤ ትዝ ይለኛል። ትልቅ በረንበራሶች ነበሩ። የከተማ ትልቅ ሰዎች ደግሞ አባቴ ሰብስቦ ጠርቶ አስቀምጧቸው ነበር በዛ ድንኳን ውስጥ። ከዛ እግዚአብሔር ታላቅ ነገር አደረገ። ብዙዎች ወደ ኢየሱስ መጡ። አባትሽ ቁጭ ብሎ ሰሙሽ ስትሰብኪ? አባቴ ቁጭ ብሎ ሰማ ለመጀመሪያ ጊዜ እዛን ቀን። ምን አሉ? ከዛም በኋላ እንግዲህ ያው ምላሽ አልሰጡም። በርግጥ ብዙ የከተማ ወጣቶች ዱርዬዎች ግን ወደ ኢየሱስ መጡ። በጣም ስፍራ ማይሰጣቸው ሰዎች በቃ ወደ ኢየሱስ ክርስቶስ መጡ እና እነሱ በጌታ መጡ። ትልቅ ነገር ሆነ። ጴንጤ የሚባል ስም ለመጀመሪያ ጊዜ በዛ ከተማ ታወቀ። ከዛ ብዙ ዲያቆኖች እነ ሳሙኤል፣ አሁን ቄስ ሳሙኤል ወደ ጌታ መጣ። ብዙዎች ወደ ጌታ መጡ በዛ እንትን ጊዜና እግዚአብሔር በጣም ትልቅ ነገር አደረገ።
ከተማዋ ታሰበች። ትልቅ የእግዚአብሔር ምሕረት ሆነ ለዛ ምድር ላይ ማለት ነው። እግዚአብሔርን እናመሰግናለን። እንግዲህ የእግዚአብሔር ምሪት ነው። እውነት ነው በጣም። ወደዛ ከተማ ሳትሄጂ ምን ያህል ዓመት ነው የቆየሽ? ወደ 3 ዓመት ቆየሁኝ። ከዛ በኋላ በጌታ ምሪት ወደዛ ከተማ ሄድኩኝ። አዎ ዛሬ እንግዲህ ወገኖች ሆይ ይሄን ቪዲዮ የምትከታተሉ ዩቲዩባችን የምትከታተሉ ሰዎች እንግዲህ በእግዚአብሔር ምሪት ውስጥ እንዲህ አይነት ድል አለ። የእግዚአብሔር ጥበቃ አለ። የእግዚአብሔር ሞገስ አለ። አሜን። በጣም እናመሰግናለን። በእውነት ክፍል 4 እንግዲህ እዚህ ላይ እናቆማለን። በክፍል 5 ደግሞ እንደገና ድንቅ በሆነ የፓስተር ኑኑ ምስክርነት ተመልሰን እንገናኛለን። እግዚአብሔር ከእናንተ ጋር ይሁን።